ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ ተጠባቂ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች የሚደረጉ ነው የሚሆኑት። ምሽት 2:45 እንዲሁም ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ፣ እንመለከታቸዋለን። በተለይም እንግዲህ ኢንተር ሚላን በሜዳውና በደጋፊዎች ፊት ከቦዶ ግሊምት ጋር የሚያደርጉ ጨዋታ ይጠበቃል። አትሌቲኮ ዲ ማድሪድም ከክለብ ብሩዥ ጋር እጅግ በጣም ተጠባቂው ጨዋታ ነው። ስለዛሬው ጨዋታዎች አንዳንድ መረጃዎችን የምናጋራችሁ ይሆናል። ትላንትና ማንቸስተር ዩናይትድ እንግዲህ ወሳኝ 3 ነጥብ ማግኘቱን ተመልክተናል። ስለሱ ጨዋታ የምናነሳቸው መረጃዎች አሉ። በተለይም ቤንያሚን ሴስኮ በዚህ ዓመት እንግዲህ ቀዳሚው ተጫዋች እንደሆነ ነው መረጃዎች እያሳየን የሚገኘው። በ2026 ማንቸስተር ዩናይትድ ብቸኛው የእንግሊዝ ክለብ ያልተሸነፈ መሆኑን አሁንም ስታቲክሶቹ ያሳያሉ። ሌሎች መረጃዎችንም ከማንቸስተር ዩናይትድ ጋር የምናነሳም ይሆናል። አርሰናል ቤት ዴክላን ራይስ እጅግ በጣም ተረብሼ ነበር ሲል ሀሳቡን ይሰጣል። ይህ ለምን ተፈጠረ? እንዲሁ በዚህ ፕሮግራም ላይ የምናጋራችሁ ነው የሚሆነው። ቼልሲ፣ ሪያል ማድሪድ፣ ሌሎችንም ክለቦች በሰፊው የምንመለከት ይሆናል። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። እኔም ቂጤሳ ፉፋ እስከ መጨረሻው ድረስ ከዚህ ፕሮግራም ጋር አብሬያችሁ ቆያለሁ። ቀጥታ ወደ ፕሮግራሞቻችን እንለፍ። ዛሬ በአውሮፓ ቻምፒየንስ ሊጉ የጥሎ ማለፍ የመልስ ጨዋታዎች ተጠባቂ ናቸው። ምሽት 2:45 እንዲሁም ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። በተለይም እንግዲህ የአውሮፓ ቻምፒየንስ ሊግ በአዲስ ፎርማት አምና ከመጣ በኋላ በርካታ ጨዋታዎች በአውሮፓ ቻምፒየንስ ሊግ እየተመለከተን እንገኛለን። በ36 ክለቦች ውስጥ በሚደረገው በዚህ ፉክክር ውስጥ 8ቱ ቀጥታ የሚያልፉ ሲሆን ከ9 እስከ 24 ያሉት ደግሞ በፕሌይኦፍ 16 ውስጥ የሚቀላቀሉም ይሆናሉ። በአሁኑ ሰዓት ላይ 16ቱ ክለቦች በፕሌይኦፍ እንግዲህ 16 ውስጥ ለመግባት የሚያደርጉትን ጥረት የምንመለከት ይሆናል። የመጀመሪያ ዙር ጨዋታዎች ባለፈው ሳምንት ተመልክተንም ነበር። በዚህ ሳምንት ደግሞ የመልስ ጨዋታዎች ዛሬ እንዲሁም ነገ የሚካሄዱ ሲሆን ዛሬ ምሽት 2:45 ላይ በዋንዳ ሜትሮፖሊታኖ ስቴዲየም በስፔን የሚደረገው የአትሌቲኮ ዲ ማድሪድ እንዲሁም የክለብ ብሩጅ ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ይህ ጨዋታ እንደምናስታውሰው የመጀመሪያው ዙር ጨዋታ እንግዲህ 3-1 በሆነ ውጤት ነበር መጠናቀቅ የቻለው በቦዶ ግሊምት ስቴዲየም በተደረገው ጨዋታ። የዛሬውን ጨዋታ የሚያሸንፍ ክለብ ወደ ቀጣዩ ዙር የማለፍ እድሉን እንዲሁ የሚያሰፋም ነው የሚሆነው። ይህም ጨዋታ እንግዲህ ለሁለቱም ክለቦች እጅግ በጣም ወሳኝ ይሆናል። በእርግጥ አትሌቲኮ ዲ ማድሪድ በሜዳውና በደጋፊዎች ፊት መጫወታቸው ምናልባትም ከፍተኛ እድል ይፈጥራላቸዋል ተብሎም ይጠበቃል። ክለብ ብሩጅን በእርግጥ በዚህ ዓመት እንግዲህ ቀላል ክለብ ተብሎ የማይታይ መሆኑን እንዲሁ እያስመሰከረም ነው የሚገኘው። ይህ ጨዋታ ምሽቱ 2:45 ነው የሚጀምረው። ሌሎች ምሽት 5 ሰዓት ላይ የሚደረጉ ጨዋታዎችን ስንመለከት ባየር ሊቨርኩሰን ከኦሎምፒያኮስ ጋር የሚያደርጉት ጨዋታ ይጠበቃል። ባየር ሊቨርኩሰን የመጀመሪያው ዙር ጨዋታ ከሜዳቸው ውጪ 2-0 ማሸነፋቸው እንግዲህ የዛሬውንም ጨዋታ ቅድሚያ ግምት እንዲሰጣቸውም ተደርጓል። የመጀመሪያውን ዙር ጨዋታ በአግሪጌት 2-0 እየመሩ የዛሬውን ጨዋታ በባይ አሪና ስቴዲየም የሚጀምሩ ነው የሚሆኑት። ኢንተር ሚላን ከቦዶ ግሊምት ጋር የሚደረገው የጣሊያን የሳንሲሮ ጂሴፔ ሜዛ ስቴዲየም እጅግ በጣም ተጠባቂ ጨዋታ አለ። ኢንተር ሚላን የመጀመሪያውን ዙር ጨዋታ እንደምናስታውሰው በቦዶ ግሊምት ስቴዲየም 3-1 ተሸንፎ ነው መመለስም የቻለው። የዚህ ዓመት የጣሊያን ሴሪኤ መሪ የሆነው ኢንተር ሚላን በአውሮፓ ቻምፒየንስ ሊግ ግን ጥሩ ግስጋሴ እያደረገም አይገኝም። በፕሌይኦፍም እንግዲህ የመጀመሪያውን ዙር ጨዋታ 3-1 ተሸንፏል። ይህም እንግዲህ ምናልባትም አጣብቂኝ ውስጥ የከተተበትን እድል ነው የተመለከትነው። ዛሬ በሜዳውና በደጋፊዎች ፊት በጣሊያን የሚያደርገው ጨዋታ የሚጠበቅ ይሆናል። ምሽት 5 ሰዓት ላይ ነው የሚደረገው። በዚህ ዓመት እንግዲህ እንደምንመለከተው የጣሊያን ክለቦች እጅግ በጣም እየተቸገሩም ይገኛሉ። አምና የስኩዴቶ አሸናፊ የነበረው ናፖሊ 24 ውስጥ ሳይካተት እንግዲህ መውደቁን እናስታውሳለን። ኢንተር ሚላን ደግሞ በዚህ ሰዓት ላይ 3-1 የመጀመሪያውን ዙር በአግሪጌት እየተመራ ነው የዛሬውን ጨዋታ የሚጀምረው። ይህን ጨዋታ የሚሸነፍ ከሆነ ሌላኛው በዚህ ዓመት የጣሊያን ሴሪን እየመራ የሚገኘው ኢንተር ሚላን ከአውሮፓ ቻምፒየንስ ሊግ የሚሰናበትበት እድል ሊሰፋ እንደሚችል ነው እየተገለጸ የሚገኘው። ባለፉት ዓመታት እጅግ በጣም ድንቅ ጊዜውን በአውሮፓ ቻምፒየንስ ሊግ ያስመለከተን ኢንተር ሚላን በዚህ ዓመት ግን ያልፋል ወይ ሳያልፍም ምሽት 5 ሰዓት ላይ እንግዲህ ወሳኙን ጨዋታ የሚያደርግ ነው የሚሆነው። ሌላኛው ምሽት 5 ሰዓት ላይ በእንግሊዝ በኒውካስል ስቴዲየም በሴንት ጄምስ ፓርክ ስቴዲየም የሚደረገው ጨዋታ ይጠበቃል። የመጀመሪያውን ዙር ጨዋታ ከሜዳቸው ውጪ ቃራባገን 6-1 በማሸነፍ ግማሽ ደርዘን ጎል በማስቆጠር እንግዲህ የማለፍ እድላቸውን እጅግ በጣም ማስፋት የቻሉት ኒውካስል ዩናይትዶች ዛሬ በሜዳቸውና በደጋፊዎች ፊት የመልስ ጨዋታን ያደርጋሉ። አንጻራዊ እጅግ በጣም ቀላል ጨዋታ በዚህ ሳምንት የምንመለከተው የአውሮፓ ቻምፒየንስ ሊግ ይህ እንደሚሆን ነው በርካቶቹ የሚገልጹት። 6-1 ማሸነፉን ተከትሎ ኒውካስል ዩናይትድ ለመውደቅ 6-0 ወይም ደግሞ 6-1 ከተሸነፉ በኋላ በፔናልቲ እንዲሁ የመውደቅ እድል ነው ሊኖራቸው የሚችለው። ይህ ደግሞ
የመሆን እድሉ ጠባብም ይመስላል። ዛሬ በሜዳቸውና በደጋፊዎቹ ፊት የሚያደርጉት ጨዋታ ይጠበቃል። የመጀመሪያውን ዙር ጨዋታ ላይ እንግዲህ አንቶኒ ጎርደን በመጀመሪያው 45 ደቂቃ 4 ጎል በማስቆጠር ታሪክ መስራቱን እናስታውሳለን። እነዚህ ጨዋታዎች እንግዲህ ዛሬ በአውሮፓ ቻምፒየንስ ሊጉ የሚደረጉ ጨዋታዎች መሆናቸውን ነው የተመለከትነው። ሩይ ኮስታ ይናገራሉ። ፔሬስቲያኒ ዘረኛ እንዳልሆነ አረጋግጣለሁ ሲሉ ነው የሚናገሩት። የቤኔፊካው ፕሬዝዳንት ሩይ ኮስታ ጂያንሉካ ፔሬስቲያኒ ዘረኛ አለመሆኑን አረጋግጣለሁ ሲሉ አስተያየታቸውንም ሰጥተዋል። ፕሬዚዳንቱ በንግግራቸውም ምንም የተረጋገጠ ነገር የለም፣ ፔሬስቲያኒ ዘረኛ አይደለም፣ ይህንን አረጋግጣለሁ በማለትም ነው የተናገሩት። አክሎም እሱ ዘረኛ ቢሆን ኖሮ ቤኔፊካ ውስጥ አይኖርም ነበር ሲሉ ፕሬዚዳንቱ ለተጫዋቹ እንዲሁ መከላከላቸው ነው የተመለከተው። ፔሬስቲያኒ ከቪኒሲየስ ጁኒየር ጋር በተፈጠረው የዘረኝነት ጥቃት ክስ ምክንያት በዩፋ በጊዜያዊነት መታገዱ ይታወቃል። ይሁን እንጂ ፔሬስቲያኒ ለነገው ጨዋታ ከቤኔፊካ ስብስብ ወደ ሪያል ማድሪድ መጓዙ የተገለጸ ሲሆን ጨዋታው ላይ ግን እንደማይሰለፍ ነው ከዚህ በፊትም የተረጋገጠው። በዚህ ሰዓት ላይ እንግዲህ በአውሮፓ ቻምፒየንስ ሊግ በተለይም የዘረኝነት ጥቃት እጅግ በጣም እየተስፋፋ መሆኑን ተከትሎ ምናልባት ፔሬስቲያኒ ይህን ነገር አድርጎታል የሚባል ከሆነ እስከ 10 ሳምንታት ወይም እስከ 10 ጨዋታዎች እንግዲህ ሊቀጣ እንደሚችል ነው መረጃዎች በስፋትም እያመላከቱም የሚገኙት። የቤኔፊካው ፕሬዝዳንት ግን እሱ አያደርገውም፣ ለሱ ዘብ እቆማለሁ ሲሉ ነው የተናገሩት። በዚህ ወደ ክለብ መረጃዎቻችን ስናልፍ ዴክላን ራይስ ይናገራል። ያንን ስህተት በሰራውበት ጊዜ ብዙ ነገሮች በአይምሮዬ ሲመላለሱም ነበር። የእውነት ቡድኑን ለዘላለም ልንጸጸትበት የምንችልበት ሁኔታ ውስጥ የከተትኩ መስሎኝ ነበር። ነገር ግን አንድ ተጫዋች ሊኖረው የሚችለው ትልቁ ድክመት ስህተት መስራት ሳይሆን ያንን ስህተት እንዳይቆጣጠርህ መፍቀድ እንደሆነ ለራሴ ነገርኩት ሲልም ነው የሚናገረው። ተረጋጋሁኝ፣ እናም የሆነውን ነገር ወደ ኋላ በመተው ቀጣይ ነገር ማድረግ እችላለሁ በሚለው ላይ ትኩረት ማድረግም ቻልኩኝ። ስህተቱ እንዳልተፈጠረ አድርጌ ተጫወትኩ፣ ድሉም መታገሌም ቀጠልኩ ሲል በእሁዱ ጨዋታ በሰሜን ለንደን ደርቢ ላይ የአቻነቱን ጎል ራንደል ኮሎሞያኒ ጎሏን ሲያስቆጠር የሰራውን ስህተትም ነበር እንዲህ ማስታወስ እየቻለው። በጨዋታው ላይ እንግዲህ 1-0 ሲመሩ ቆይተው የሱ ስህተት ጎል በመሆኗ ምክንያት አንዳቻ ሆኖም ነበር። ያ ምናልባትም እንግዲህ ዴክላን ራይስ በደቂቃዎች ውስጥ ፍራስትሬት ሲያደርግ ተመልክተንም ነበር። ነገር ግን ከ5 ደቂቃዎች በኋላ ወደ ጨዋታ በመመለስ እጅግ በጣም ድንቅ አቋሙን በጨዋታው ላይ ማሳየቱንም ተመልክተንም ነበር። ይህም እንግዲህ ተጫዋቾች ከስህተታቸው በመማር ለጨዋታው ምን ያህል ብቁ እንደሆነ ያሳየ ተጫዋች ሲሉ በርካቶቹ ገልጾትም ነበር። ተጫዋቹም ሲገልጽ በዛ ሰዓት ላይ እጅግ በጣም ተጨንቄ ወይም ደግሞ አንዳንድ ነገሮች አይምሮ ላይ መጥተው ነበር። ከዛ በኋላ ግን ራሴን መልሼዋለሁ ሲልም ነው የሚናገረው። በአርሰናል ደጋፊዎች ዘንድ አይመችም ወይም ደግሞ ቦታው አይደለም ተብሎ በብዛት የሚታማው ተጫዋች ጋብሪኤል ጂሰስ ሆኗል። በአሁኑ ሰዓት ላይ እንደ ምክንያት ጋብሪኤል ጂሰስ ካለፉት 2 ዓመታት ጀምሮ በጉልበት ጉዳት ምክንያት ሆነ በወጥ ብቃት መጫወት ተስኖታል። በ2026 ደግሞ እድሜው እየገፋ 28-29 ዓመት ስለሚሆነው ከጉዳት የማገገም ፍጥነቱ እየቀነሰ መምጣቱ ነው የተመለከት ነው። ከቡድኑ ከፍተኛ ተከፋዮች አንዱ በመሆኑ ውጤታማነቱ ከክፍያው ጋር አልተመጣጠነ ለክለቡ የኢኮኖሚ ሸክም ተደርጎ እንደተወሰደ ነው እየተገለጸ የሚገኘው። ስለዚህም በ2026 የአርሰናል ደጋፊዎች በብዛት መሸጥ አለበት ወይም ደግሞ አይመቸም ብለው የሚሰማቡበት ተጫዋች እንደሆነ መረጃዎች እያሳዩ ይገኛሉ። ጋብሪኤል ጂሰስ ምንም እንኳን ከማንቸስተር ሲቲ ወደ አርሰናል ሲመጣ እጅግ በጣም ድንቅ አቋሙን ቢያሳይም ከዛ በኋላ ግን በበርካታ ጉዳቶች ምክንያት እንግዲህ እየተቸገረም ይገኛል። አምናና ዘንድሮም እንዲሁ በጉዳቶች ሲሰቃይ የነበረ ተጫዋች ነው። በእርግጥ በአሁኑ ሰዓት ላይ ከጉዳቱ በማገገም እንግዲህ ጨዋታዎች እያደረገ ቢሆንም በአሁኑ ሰዓት ላይ በቪክተር ዮኮረሽ የሚመራው የአጥቂ ስፍራ ግን እጅግ በጣም የተሻለ መሆኑን ተከትሎ የተጫዋች ደቂቃዎችን እያገኘም አይገኝም። ምናልባትም የተጫዋች በክረምት የዝውውር መስኮት የመልቀቅ እድል ይኖረዋል ሲል ነው ይህንን ዘገባ እያመላከተን። ፓትሪክ ዶርጉ ወደ ሜዳ መቼ ይመለሳል የሚለውን ደግሞ እንመልከት። የማንቸስተር ዩናይትድ የመስመር ተሰላፊ ፓትሪክ ዶርጉ በሃምስትሪንግ ጉዳት ምክንያት ለአንድ ወር ከሜዳ መራቁም ይታወሳል። አሁን ላይ ተጫዋቹ በቅርቡ ወደ ሜዳ እንደማይመለስ መዘገቡ ነው የሚገለጸው። ዶርጉ ከጉዳት ይመለሳል ተብሎ የሚጠበቀው ሚያዝያ ወር አጋማሽ ሊሆን እንደሚችል ዘ አትሌቲክስ እያስነበበም ይገኛል። ማንቸስተር ዩናይትድ ተጫዋቹ በፍጥነት ወደ ሜዳ ለመመለስ መቸኮል እንደሌለበት ማሳወቃቸው ነው የተጠቆመው። ይህ ተጫዋች እንግዲህ እጅግ በጣም ድንቅ አቋሙን በሚያሳይበት በካሪክ ዘመን ሃምስትሪንግ ጉዳት አጋጥሞት እንግዲህ ከጨዋታ ውጪ መሆኑን እናስታውሳለን። በተለይም በርካቶቻችን እንደምናስታውሰው አርሰናል ላይ ያስቆጠራት ጎል እጅግ በጣም ድንቅ ጎል ነበረች። ከዛ በኋላ በነበረው ጨዋታ ላይ ከጉዳት ጋር እንዲሁ በመታገል እንግዲህ ወደ ጉዳት ዝርዝር ውስጥ የገባ ተጫዋች እንደነበር እናስታውሳለን። ስካይ ስፖርት አንድ ዘገባን ይዞ መውጣትም ችሏል። በዚህ ውድድር ዘመን በሊጉ ከቤንጃሚን ሴስኮ
በላይ ከተጠባባቂ ተነስቶ ጎልን ያስቆጠረ አንድም ተጫዋች እንደሌለ ነው የተገለጸው። 3 ጎሎችን ማስቆጠርም ችሏል። 3ቱም ጎሎች እጅግ በጣም ወሳኝ ጎሎች እንደነበሩ እናስታውሳለን። በትላንትናው ጨዋታ ላይ የአሸናፊነትን ጎል ማስቆጠር የቻለ ሲሆን ከዛ በፊት የነበረው ጨዋታ ላይ ደግሞ የአቻነትን ጎል በ94ኛው ደቂቃ ላይ እንግዲህ ማስቆጠሩን በርካቶቻችን እናስታውሳለን። ከዛ በፊትም በነበረው አንድ ጎል እንዲሁ በርካቶቻችን እንደምናስታውሰው የማሸነፊያ ጎል ማስቆጠሩን ነው የምናስታውሰው። የተጫዋች በዚህ ዓመት እንግዲህ ተቀይሮ በመግባት 3 ጎሎችን ማስቆጠር የቻለ እንዲሁም ደግሞ ወሳኝ 3 ጎሎች መሆናቸውን ነው ስካይ ስፖርት እንዲሁ ኦፕታም ይዞት የወጣውን መረጃ የሚያሳየው። የኤቨርተኑ አሰልጣኝ ዴቪድ ሞይስ ይናገራል። ማንቸስተር ዩናይትድን ለጥቃታቸው ፍጥነት እንኳን ደስ አላችሁ ልላቸው ይገባል። እናውቀው ነበር የግብ ዕድሎችን መፍጠር የሚችሉ ፈጣን አጥቂዎችም አሏቸው። ጨዋታውን በጥሩ ሁኔታ ተቆጣጥሮም ነበር። ነገር ግን በአንድ ወቅት ትኩረታችን በመቀነሳችን ተዘናግተን ግብ እንዲያስቆጥሩ እድል ሰጥተናቸዋል ሲል የቀድሞ የማንቸስተር ዩናይትድ በአሁኑ ሰዓት ላይ በኤቨርተን የሚገኘው ዴቪድ ሞይስም ይናገራል። የትላንትናው ጨዋታ በሁለተኛው አጋማሽ እኛ የተሻለን ነበርን። በተለይም ጎል ከተቆጠረብን በኋላ ብዙ ሙከራዎችን ለማድረግ ጥረት አድርገናል። ነገር ግን ጎል ማስቆጠር አልቻለም። ትላንትና ማንቸስተር ዩናይትድ ያገኙትን እድል በመጠቀም ወሳኙን 3 ነጥብ መውሰድም ችሏል። ለዚህም እንኳን ደስ አላችሁ ልንል ይገባል። በጨዋታው ላይ ግን እኛ የተሻለን ነበርን። ማንቸስተር ዩናይትድ ትላንትና በመከላከሉ ጥሩ ነበር። ያገኙትን አጋጣሚዎች በመጠቀም ደግሞ ክሊኒካል አጥቂዎች እንዳሏቸው አስመስክሯል ሲሉ ነው የገለጹት። ሴኔ ላመንስም ይናገራል። ሁሉም ሰው ጠንክሮ ሰርቷል፣ ያለውንም ሁሉም ሰጥቷል። በመጨረሻም ውጤት ያገኘ ነው ለዚህ ነው ሲልም ነው የሚናገረው። ቡድንን እንደገና መርዳት እንዲሁም ጨዋታውን ማሸነፍ መቻል ትልቅ ነገር ነው። የጨዋታው ክብደትም ድሉን ይበልጥ አስደሳች ያደርገዋል ሲል ነው የሚናገረው። ስለ ቀጣዩ ጨዋታ ማሰብ ለመጀመር ዝግጁ ነኝ። ቀጣይ ጨዋታዎች በደጋፊዎቻችን ፊት ይህንን እንቅስቃሴ ማስቀጠል እፈልጋለሁ ሲል እንዲሁ ቤንጃሚን ሴስኮ ከጨዋታው በኋላም ነው የተናገረው። ካሪክ ስለ ሴኔ ላመንስ ሲናገር ለኔ ላመንስ አስተማማኝ እንዲሁም የሚታመንበት ግብ ጠባቂ ነው። ትርምስን እንደሚያስወግድ እንዲሁም ነገሮችን እንዲያረጋጋ እንፈልጋለን ሲሉ ይናገራሉ። ሴኔ እንደዛ አይነት ተጫዋችም ነው። አንዳንድ ጊዜ ረጋ ያለ እንዲሁም ደግሞ ትሁት ቢሆንም ትልቅ ውስጣዊ ጥንካሬ ያለው ተጫዋች ነው። የእርጋታ እንዲሁም ሰላማዊነት በፊቱ ላይ ተጫዋቾቹ ተከላካዮቹ በክፍተት ሁኔታ እንደሚረዳቸው በበርካታ ጨዋታዎች ላይ አስመስክሯል። ትላንትናም እጅግ በጣም ድንቅ አቋሙን አሳይቷል ሲል ነው እንዲሁ እየገለጸም የሚገኘው። ብዙዎች ከቫንደርሳ ጋር ያነጻጽረዋል ተብሎ ተጠይቆም ነበር። አንተ ያ ምን ትላለህ ተብሎ ተጠይቆም ነበር። ካሪክ ሲመልስም ለምናደርገው ነገር መጠቀቅ ይኖርብናል፣ ነገር ግን ምን ማለት እንደፈለጋችሁ ገብቶኛል ሲልም ነው የመለሰው። እነሱን ማነጻጸር አልፈልግም፣ ምክንያቱም ለሴኔ ላመንስ ተገቢ ነው ብዬም አላስብም። ሆኖም በግልጽ የሚታዩ ተመሳሳይነቶች ይኖራቸዋል ሲልም ነው የገለጸው። ነገር ግን በአሁኑ ሰዓት ላይ እንደዚህ አይነት ንጽጽሮች ለተጫዋቹ ጥሩ ይሆናል ብዬም አላስብም ሲል የራሱን ሀሳብ መስጠቱንም ተመለከትን። ማርከስ ራሽፎርድ እስከ 2030 ድረስ በባርሴሎና ቤት ለማቆየት በግል ውል ለመፈራረም መስማማቱ እየተገለጸም ይገኛል። አሁን ላይ የክለቦቹ የመጨረሻ ድርድር እንዲሁም ውሳኔ ይጠበቃል። ማንቸስተር ዩናይትድ 26 ሚሊዮን ፓውንድ በሚጠጋ ገንዘብ እንግዲህ ማንቸስተር ዩናይትዶች ማርከስ ራሽፎርድን ወደ ካታላኑ ክለብ ባርሴሎና ለመላክ ፍላጎት እንዳላቸው ተገልጿል። ከዚህ በፊት በውላቸው ላይ የተቀመጠም ጉዳይ ነው። ነገር ግን በአሁኑ ሰዓት ላይ ባርሴሎና ምናልባትም እስከ 20 ሚሊዮን ፓውንድ ድረስ ሊያቀርብ እንደሚችል ነው የተገለጸው። ማንቸስተር ዩናይትዶች በዚህ ድርድር ውስጥ ራሳቸውን እንግዲህ ከፍ ለማድረግ እንደሚፈልጉ መረጃዎችም ያሳያሉ። ማንቸስተር ዩናይትድ ባለፉት 10 ጨዋታዎች ሽንፈት አልቀመሰም። ከቦክሲንግ ዴይ አንስቶ በአውሮፓ 5ቱ ታላላቅ ሊጎች ከዚህ በተሻለ ያለመሸነፍ ጉዞ እንዲሁም የሚደረጉት ኢንተር ሚላን 11 እንዲሁም ዶርትመንድ 8 ብቻ ናቸው። ማንቸስተር ዩናይትድ በዚህ ዓመት እንግዲህ 10 ጨዋታዎችን በእንግሊዝ ፕሪሚየር ሊግ አልተሸነፈም። ይህም ኢንተር ሚላን 11 ብቻ ነው በአውሮፓ የሚበለጠው። ይህም እጅግ በጣም ጥሩ እንቅስቃሴ ላይ እንደሚገኝ ነው እየተመለከትንም የምንገኘው። ጆን ኦቢ ሚኬል ይናገራል። በሊያም ሮዚኒየር 5 እርምጃ ወደ ኋላ ተመልሰናል ሲል ነው የተገለጸው። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ኦቢ ሚኬል አሰልጣኝ ኤንዞ ማሬስካ መሰናበታቸውን ትልቅ ስህተት ሲል ነው አሁንም እየገለጸ የሚገኘው። ማሬስካ የክለብ ዓለም ዋንጫ እንዲሁም ደግሞ ኮንፈረንስ ሊግን አሸንፎም ነበር ያለው ተጫዋቹ መሰናበት አልነበረበትም ሲልም እንዲሁ ይገልጻል። አክሎም በሊያም ሮዚኒየር ስር ወደ ኋላ 5 እርምጃ ተመልሰናል፣ ቡድኑ ልክ አይደለም፣ ያጣናው ብዙ ነገር አለ ሲልም ነው የሚደመጠው። በሊጉ 5ኛ ደረጃ ላይ የሚገኘው ቼልሲ በቀጣይ እነማንን ያገኛል የሚለውን ስንመለከት እንግዲህ ሁለት ከአርሰናል ጋር የሚያደርገው የለንደን ደርቢ እጅግ በጣም ተጠባቂ ነው። ከዛም 3ኛ ደረጃ ላይ ከሚገኘው የኡናይ ኤምሪው አስቶን ቪላ ጋር የሚያደርገው ጨዋታ ይጠበቃል። ከኒውካስል ዩናይትድ፣ ከኤቨርተን፣ ከማንቸስተር ሲቲ እንዲሁም ከማንቸስተር ዩናይትድ ጋር በሊጉ በተከታታይ የሚያደርገው ጨዋታ ይጠበቃል። አብዛኞቹ ኦልሞስት ሁሉም ማለት ይቻላል እጅግ በጣም ከባድ ጨዋታ ናቸው። አርሰናል በአንደኛ ደረጃነት የሚገኝ ክለብ ነው። አስቶን ቪላ 3ኛ ደረጃ ላይ የሚገኝ ክለብ ነው። ኒውካስል ምንም እንኳን በዚህ ዓመት ጥሩ አቋም ላይ ባይገኝም እንግዲህ ከትላልቅ ክለቦች ጋር የሚያደርገው ጨዋታ እጅግ በጣም ፈታኝ እንደሆነ ተመልክተናል። ኤቨርተንም ለትላልቅ ክለቦች ፈታኝ
ነው። ማንቸስተር ሲቲ የሊጉ ሁለተኛ እንዲሁም ደግሞ ማንቸስተር ዩናይትድ ደግሞ የሊጉ አራተኛ ደረጃ ላይ የሚገኙ በዚህ ሰዓት ላይም ጥሩ እንቅስቃሴ እያደረጉ የሚገኙ ክለቦች መሆናቸውንም ተመልክተናል። ይህም እንግዲህ ቼልሲን ምናልባትም ፈተና ሊያበዛበት እንደሚችል በርካቶቹ እየገለጹም ነው የሚገኙት። አሰልጣኝ አርኔ ስሎት ፍሬድሪኮ ኬዛ ከሊቨርፑል በቂ ነው ብሎ እንደማያስብ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይም የመሰለፍ እድል የሚያገኝበት ዋነኛው ምክንያት ፍሬድሪኮ ኬዛ በሊቨርፑል ቤት በቂ ሆኖ እንደማይታሰብ ነው መረጃዎች የሚያሳዩት። በዚህም የተነሳ ምናልባትም እንግዲህ ወደ ቀድሞ ክለቡ ወይም ደግሞ ወደ ጣሊያን የመመለስ እድሉ የሚሰፋበት እድል እንዳለ በክረምቱ የምንመለከት ይሆናል ሲል አንድ መረጃን እያጋራንም ይገኛል። አንቷን ግሪዝማን ወደ አሜሪካ የሚሉ መረጃዎችን ደግሞ ዛሬ እየሰማን እንገኛለን። ፈረንሳዊ የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲ ለመቀላቀል በንግግር ላይ መሆኑ ነው የተገለጸው። ክለቡ አንቷን ግሪዝማን በሚቀጥለው ሳምንት እንዲቀላቀለው እንደሚፈልግ ዘ አትሌቲክስም ዘግቧል። በሁሉም ወገኖች መካከል ውይይቶች መካሄዳቸው ቢቀጥሉም እስካሁን ከስምምነት እንዳልተደረሰም ተጠቁሟል። ግሪዝማን አትሌቲኮ ዲ ማድሪድን የኮፓ ዴል ሬይ ዋንጫ አሸናፊ ለማድረግ ምናልባትም በክለቡ ሊቆይ የሚችልበት እድል እንዳለ ነው እየተዘገበም የሚገኘው። የተጫዋች እንግዲህ ዋንጫ ጋር የመገናኘት እድሉ እጅግ በጣም የጠበበ እንደነበር እናስታውሳለን። በአሁኑ ሰዓት ላይ ግን የኮፓ ዴል ሬይን ዋንጫን የማንሳት ሰፊ እድልም አለው። በኦርላንዶ ሲቲ ከዚህ በፊት የባላንዶር አሸናፊው ካካ እንዲሁም ናኔን የመሳሰሉ በትልልቅ ደረጃ የሚገኙ ተጫዋቾች ተጫውተውም ነበር። ሃንሲ ፊሊክ ተጫዋቾቹን ገንዘብ ይቀጣሉ ነው የተባለው። የካታላኑ ክለብ ባርሴሎና ዋና አሰልጣኝ ሃንሲ ፊሊክ በቡድኑ ውስጥ ከማርፈድ ጋር አዲስ ሕግ የተገናኘ ሕግ መውጣቱ ነው የተገለጸው። አሰልጣኙ አርፍደው የሚመጡ ተጫዋቾች ገንዘብ እንደሚቀጡም ተገልጿል። በጨዋታ ቀን 10 ደቂቃ አርፍደው የሚመጣ ተጫዋች 40,000 ዩሮ የቅጣት ገንዘብ እንደሚከፍል ነው የተገለጸው። ፔድሪ እንዲሁም ፌራን ቶሬስ ስለ አዲሱ ሕግ ሲያብራሩ 20 ደቂቃ አርፍደ ከምትመጣ እዛው ቤተ ብትቆይ ነው የሚሻለ ሲሉ መግለጻቸው ነው የተገለጸው። 20 ደቂቃ የሚሆን ከሆነ ከ80,000 ዩሮ በላይ ሊቀጡ እንደሚችሉ ነው እየተገለጸ የሚገኘው። ይህም እንግዲህ ምናልባትም የአንዳንድ ተጫዋች የሳምንታዊ ደሞዝ ሊሆን እንደሚችል የተገለጸ ሲሆን ይህንን ሕግ ያወጡበትን ምክንያት ተጫዋቾቹ ፐንክቹዋል እንዲሆኑ እንደሚፈልጉ ሃንሲ ፊሊክ መግለጻቸው ነው የተመለከት ነው። በስፔን ላሊጋ የሚደረጉ በአሁኑ ሰዓት ላይ እንግዲህ ፉክክሮች እጅግ በጣም እየጣፈጡም እንዲሁም ከፍ እያሉም ነው የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ጨዋታዎችን በማስታወስ ስናጠናቀቅ እንግዲህ ምሽት 2:45 ላይ በዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ዲ ማድሪድ ከክለብ ብሩጅ ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ ደግሞ ባየር ሊቨርኩሰን ከኦሎምፒያኮስ፣ ኢንተር ሚላን ከቦዶ ግሊምት እንዲሁም ኒውካስል ዩናይትድ ከቃራባግ የሚያደርጉት የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ ጨዋታዎች የሚጠበቁ ነው የሚሆኑት። የመልሱ ጨዋታዎች ናቸው እንግዲህ 16 ውስጥ ለመቀላቀል የሚደረገው ፉክክርን የምንመለከት ይሆናል። ይህን ጨዋታ እንድታዩ እየጋበዘን የዛሬ የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሆንላችሁ።